ሚስጥር ልንገራችሁ በህይወታችሁ ውስጥ ማንንም የማይነግራችሁ ሚስጥር እና ስለ ድመት ያልፈለው ተሰጣት ከሰከሰታት ተነሳም ያልፈለው ችግረኝ እኮ ነው ያሬራ እንዴ ምን ተጠው ሰላም ጤና ይስጥልኝ ማይ ፋሚሊ እንዲከርማችኋል እኔ በጣም ደህና ነኝ ታንክስ ቱ ጋድ ዛሬም እንደተለመደው ጽድት ያሉ ቪዲዮዎችን ሰብሰብ አድርገን ከች ብለናል አብረን ሪአክት እናደርግባችኋለን እናንተ ማሳብ አስተያየታችሁን ኮሜንት ስር መጻፋችሁን እንዳትረሱ ለቻናሌ አዲስ ከሆናችሁም ሰብስክራይብ ያደረጋችሁን ቪዲዮዎችን ተመልከቱ አሁን ወደ ቪዲዮ በኔ የተሻለ ብዬ የምጀምርበት ታይም ማለት ነው ነገር አንድ ወጣት ከዩኒቨርሲቲ ተመርቆ ሲወጣ ጀመር ችግር የለውም ከቤተሰብም ከሁሉም ነገር ነፃ ወጣ ልጅ ነው ሁለተኛ የቤተሰብን ጫና የሚለውን ነገር አገናዝቦ ጨርሷል ወደፊት ያለውን ማየት እንጂ ወደ ኋላ ያለውን እንዳይመለከቱ ፈልጋለሁ ወጣቶቻችን በጊዜው ይጠቀሙበት ለትምህርት ዓላማ ግን እንዳልሽው እኔ ታውን ፍቅር የሚጀመርበት ታይም ምናምን ነገር ከትምህርት ጨርሶ እንደወጣ ምናምን ነገር ነው ያለችውና አንድ ፍቅር ታስቦበት አይጀመርም እንደተባለው ማለት ነው ፍቅር ታስቦበት አይጀመርም ተመርቆ ምናምን ነገር ከወጣ በኋላ ደግሞ ማለት ነው በጣም ትልቁ ፖይንት ምንድነው ስራ የሚፈልግበት ታይም ነው ስራና ፍቅር ደግሞ አንድ ላይ ሄዳል ብዬ አላስብም በእርግጠኝነት አሁን ነገ የሚጋብዛት ነገር ከሌለ ወይ የሆነ ነገር ከቨር የሚያደርገው ነገር ከሌለ ምናምን ነገር ከነገ ወዲያ አይደወልለትም ማለት ነው ወንዶች በጣም ደስ የሚለኝ ባህሪ ነው እሺ ከተገኘች ቀይ ካርድ ይሰጣታል ካለ ምንም ማስጠንቀቂያ ማለት በባር መታየት ምናምን ብሎ ነገር የለም ትሄዳለች ወንድ ልጅ ቺት አድርጎ ከተገኘስ ከኔ ምን ጎደብ ነው አስጠልተሽ እሱ ምክንያት ሊሆን ይችላል ምክንያት አስጠልተሽ ካንቺ ተሻለ አግኝቶ አለቀ ምንድነው ውጋት የምትሆኑት ረዲያ እሺ እዚህ ላይ ሐሳብ ለመጨመር ማለት ነው አስጠልተው ብቻ ላይሆን ይችላል የልጁ አመልም ሊሆን ይችላል ከዚህ በፊት ያሳለፈው ነገር ምናምን ነገር በቃ መልከስከስ ምናምን ነገር ከሆነ እየወደዳትም ቢሆን ሌላ ቦታ ሊሄድ ይችላል ስለዚህ ማስጠላት ብቻ ሳይሆን መጥፎ አመልም ልንለው እንችላለን ማለት ነው ሴክስ ጡት እያጠባሽ ሴክስ ካስጠላሽ ሚስትህም ደግሞ እምቢ እያለችኝ ሄድልኝ ወድግልኝ እያለች ከሆነ ለምን እንደሆነ ሰውነትሽ ውስጥ ምን እየተካሄደ እንደሆነ የሚስት ሰውነት ውስጥ ምን እየተካሄደ እንደሆነ ለነገራችሁ ነው የመጣው ለኛ ለወንዶች ጡት ስታጠቢ ጭንቅላትሽ ፕሮላክቲን የሚባል ሆርሞን ያመነጫል የዚህ ሆርሞን ዋናው ስራ ምንድነው ወተት ማምረት ችግሩ ታዲያ እዚህ ጋር ነው ይህ ሆርሞን ልክ እንደ ጥበቃ ሰራተኛ ወይንም ሴኩሪቲ ጋርድ ነው ስራ ላይ ነን ስራችን ደግሞ ዋናኛው ምንድነው ጡት ማጥባት ነው ስለዚህ መዝናናት አይቻልም ክልክል ነው ብሎ ትዕዛዝ ይልካል በዚህ ምክንያት ኤስትሮጅን የተባለው የሴክስ ባዮሎጂ መቃረን አንችልም ሆርሞን የተባለውን እሺ ማለት ነው ይወርዳል ልክ ነዳጅ እንደጨረሰ መኪና አይንቀሳቀስም ይቆማል ታዲያ ይህ ኤስትሮጅን የተባለ ሆርሞን ሲጠፋ የሴት ብልት ወይንም ቫጃይና ምን ይሆናል እንደ ሰሃራ በረሃ ይደርቃል ምንም አይነት ተፈጥሯዊ እርጥበት አይኖረውም ታዲያ አንተ በሮማንቲክ ሙድ መንተህ ትልቅ ትምህርት ነው የተማረው ለሷ ደስታ አይደለም ልክ በሾህ እንደመቧጨር ነው የሚሰማት ህመሙ አይጣል ነው የብልቷ ግድግዳ በጣም ስስ ስለሚሆን ህመሙን መቋቋም አትችልም ስለዚህ አልፈልግም ስትልህ አንተን ጠልታ ሳይሆን ተሳቃ ነው ህመሙን ፈርታ ነው አንተስ ብትሆን ማቃጠልና ህመም ግልጽ መናገር ሳለ አይደል እንደዚህ ጋር እዚያ ላይ ቀኑ ሙሉ ግልጽ መናገር ይባል ነገርም አለው ስታቅም ስትስም ሁላ አንተ ማታ መጥተህ ልትጠጋት የማይቆንሽ ሊኖሩ ይችላል ወረበናት ልተንፍስበት ነው የምትል በእንግሊዘኛው ተስት አውት ይሉታል ምን ማለት መሰለ ቀኑን የሰውነት የንክኪ ኮታዋ ሞልቷል ማለት ነው ሌላ ደግሞ በጣም የሚገርመው ተፈጥሮ ራሷ እንደ ወሊድ መከላከያ የቆጠረችው ነገር ነው ምን መሰለ መጀመሪያ ጡት የምታጠቢውን ልጅ አሳድጊ ሌላ እርግዝና አያስፈልግም ብሎ የዘጋው በር ነው ሁሉ ነገር በጊዜው ይደርሳል ነው ምኑ የተከሰተው ተፈጥሮ ራሱ እኮ አያችሁ ታዲያ ባሎችዬ ሚስቶቻችሁ ልጆቻችሁን ለማሳደግ የራሳቸውን ሰውነት መስዋዕት ያደረጉ ጀግኖች ናቸው ስለዚህ እንረዳቸው እንተባበራቸው በዚህ እናምናለን በተቻለን አቅም እናግዛቸው ነው ምላችሁ በዚህማ ምስጋና ልናቀርብላቸው ይገባልኝ ወንዶች አሪፍ ትምህርት ነው የወሰድነው እዚህ ላይ ምንም መጨመር አይቻልም እንግዲህ ተፈጥሮ ነው እና ዶክተሮች ያጠኑት ነገር ነው እኛ ደግሞ ዶክተር አይደለም ስለዚህ የተባለውን እሺ ማለት ነው ያለብን አሪፍ ትምህርት እኔ ሁሉም ሰው እንዲያቀልኝ የምፈልገው ነገር ምን እንደሆነ ታውቃላችሁ ጌታ ምስክር በየትኛውም ሁኔታ ውስጥ የተደረገልኝንም የተደረገብኝንም ነገር አረሳ
የተደረገልኝን መልካምነት በእጥፍ መልሳለሁ። መልካም ላደረጉልኝና ለሆኑልኝ ሰዎች ለተደረገብኝም ነገር እንደዛው። እኔ የተደረገልኝን ነገር በዜሮ ማባዛ ሰው አይደለሁም። ስለ መልካምነታችሁ ጊዜውን ጠብቄ እጥፍ አድርጌ መልሳለሁ። ወዳችኋለሁ። አይ እሺ፣ እዚህ ጋር ደግሞ ሊዱዬ ያቀረበችው ሀሳብ በጣም ጽድት ያለ ነው። ለተደረገላትም ለተደረገባትም ነገር እጥፍ አድርጋው ነው የምትመልሰው። የተደረገልሽ እሺ እጥፍ አድርጎ መመለሱ ትክክል፣ እኔም እደግፈው። ለተደረገብሽ ግን እጥፍ አድርገሽ መመለስ ሳይሆን መተውም ራሱ አንዳንዴ መልስ ሊሆን ይችላል እና መተውን የመሰለ ነገር የለም ይባላል። በመቶ ውስጥ በጣም ብዙ ረፍት አለ። ሊዱዬ እዚህ ጋር የተሳሳተች ይመስለኛል። ከተሳሳትኩም አርሚ። ክብርም ያለው ክብር ካለው ቦታ ላይ ነው ማለት። አንዳንዴ ያለ ቦታው ስለ ክብርህ ብትከራከር ማንም አይሰማህም። የከበረ ቦታ ላይ መሆን አለብህ ስለከበረ ነገር ለማውራት። ይሄ ጸዴ ሀሳብ ነው። ባይዘው የሀብታም ልጅ መጥበስ መከራው። ሄሎ ቤብ፣ አረ ቶሎ ና በእናትህ ቶሎ ና፣ ታስፈልገኛለህ። አሁኑኑ ና ቶሎ በል ቤብ። ምን ነው ምንሽብኝ? ምን ነው በእናትህ ለድመቴ ያልፈለው ወተት ሰጥቷት ቀሰቀሰት አትነሳም። ምን ያልፈለው ወተት ችግረኛ እኮ ነው። እኛ አሬራ እንዴ ምን ጠጣው ማለት እንትን እንዴት ለድመት እንዴት ያልፈለው ወተት አይመከርም። አንጀቱ ይበጣጠሳል ማለት ለአይጥ እንኳን አይመከርም እኮ። በእናትህ ነው እሺ። ራሱ ባለፈው አስጋው ላይ አዋዜ አብዝቶ ሰጥቷት በቃ ታሙ 3 ቀን ሙሉ ወደ ክሊኒክ በቃ አልቻልኩም። አዋዜ ያለበት ስጋ ለውሻ ጥለናል ከጀርባ አይመከርም። ከዛ ቤት በጣም የእንስሳት ግፍ አለ ማለት ነው። አዋዜ ለውሻ ማለት እርሱን ያረግፈዋል። አንጀቱን ማበቅ እንዳለ አይሰራም እኮ። እንዴት ለአዋዜ ስጋው እንዴት ሆነ ታዲያ? ተጣለ ከጀርባ ስጋውም አዋዜውም እኮ ቤት በኩል ይጣላል። በግራ ቆሻሻ መጣ ውስጥ እዛ ምን ነው? አይ ምንም ሌላ ውሻ በልቶት ደግሞ እንዳይታመም ነው። ወይኔ ምን አለ ሁሉም ሰው ልክ እንዳንተ ስለሳት። ይሄማ ግዴታችን እኮ ነው፣ ግዴታችን ነው። በቃ እኔ ደርሼ መጣሁ። ሐኪም ልፈልግልሽ ማቆሰው አለሽ። ወይኔ ምን አለ እስቲ ሁሉም እንደሱ ቢያስብ። ሁለት ባህሪ ያለኝ ከሰው በታች ያደረገኝ ከቤት መውጣት አልወድም፣ ከወጣው አልመለስም። ይሄው 3 ቀን ክርትት እያልኩኝ። አብዛኛው ሰው እንደዚህ ነው ልበል ማለት በቃ መውጣትም አይወዱም ከቤት ከወጡም ደግሞ አይገቡም ነገር ማለት ነው። ሚስጥር ልንገራችሁ፣ በህይወታችሁ ውስጥ ማንም የማይነግራችሁን ሚስጥር ማለት ነው። እስቲ ሹክ ኢሊ ምንም ብትዘገይ ቤቷን ተሸክማ ነው ትተኛለች። ዝናብ ቢመጣም ጠላቶቿ ቢመጡም ድንጋይ መምሰል ትችላለች። እናንተም ደግሞ በህይወታችሁ ውስጥ መቼም ቢሆን አማራጭ ካለው ሰው ጋር እኩል ለመራመድ ለመሮጥም እንዳትሞክሩ። ጠልፎ ነው የሚጥላችሁ። አማራጭ ካለው ሰው ጋር እንዳትሮጡ። ሞደቅ ከፈለጋችሁ ሩጡ፣ ካለበለዚያ ግን እንዳትሮጡ። ጠልፎ ነው እያንገዳገደ መጋጋጥ ነው ማለት ነው። እንግዲህ ፋሚሊዎች የዛሬ ቪዲዮች የተከታተላችሁትን ይመስሉ ነበረ። በጣም እንደወደዳችሁት እርግጠኛ ነኝ። በቀጣይም ጽድት ያሉ ቪዲዮዎችን ይዘን ከች እንላለን። እስከዛ ድረስ ሰብስክራይብ እያደረጋችሁ ጠብቁኝ። ይመቻችሁ።